It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በጣም ነው የምናመሰግነው። ወደ መጀመሪያው ጉዳይ እንሂድ። አሁን ያሁኑ የመጀመሪያው ምዕራፍ ላይ ስብሳቦሽ የሚባል ወሬ ነው የምናወራው። ስብሳቦሽ ታውቂያለሽ? አዎ። የምን እስቲ ምንድን ነው ስብሳቦሽ? የተሰበሰበ ነው ከዚህም ከዛም አጠራጠር ያሉ የተሰበሰቡ ወሬዎች እንደዛ ነው የተረዳሁት። አንተ ነቃሉን ያመጣው ግን ስብሳቦሽ ምንድን ነው መሰለሽ? አሁን በግንባታ ላይ ግንባታ ተገነቢና በቃ እየጨረሽ ስትመጪ ስትሰሪ የነበረው ነገር እንዳይበላሽብሽ ስብሳቦሽ ስራ ይሰራል። የመጨረሻውን መልክ ትሰጫዋለሽ፣ የመጨረሻው ማስተካከያ ታደርጊያለሽ። ከላይ ነው የምታደርጊው ማለት ነው። አሁን ስንላቸው የነበሩ ስናወራባቸው የነበሩ ጉዳዮች አሉ። እነዛ ወሬዎች ወሬ እድገት አለ፣ ወሬ ያድጋል በነገራችን ላይ እና እያደጉ አዳዲስ መረጃዎች እየወጣባቸው የተለወጡ ነገሮች ካሉ እነሱን እስኪ ደግሞ ሰብሰብ ብናርጋቸው ልል ፈልጌ ነው ስብሰቦች ወደሚለው የመጣው። ገብቶኛል። እሺ፣ ስለዚህ በዚህ መሰረት ወደ አዳዲሶቹ መረጃዎች ከመሄዳችን በፊት ነባሮቹ ላይ ምን እድገት አለ የሚል ነው። አንዳንዶቹ ላይ ደግሞ የምሬን ነው የምነግርሽ፣ የአንቺን ሪያክሽን ማወቅ እፈልጋለሁ። ለምሳሌ ማንቸስተር ዩናይትድ ድንገት ትናንትና እንደውም አንዱ ሚዲያ ምንድነው ያለው በማንቸስተር ኢቭኒንግ ኒውስ ላይ ቦምብ ሼል አለው። ማንም ያልጠበቀው ነው። አሁን በዚህ ጉዳይ ላይ ማንቸስተር ዩናይትድ ተጫዋች ሸጦ ተጫዋች ይገዛል ነው እንጂ ክለቡን እንደገና ይሸጣል፣ ግሌዘሮች 5.2 ቢሊዮን ፓውንድ ማንቸስተር ዩናይትድን ለመሸጥ ይደረደራሉ ምናምን በሚለው ጉዳይ ላይ አይ ዶንት ቲንክ ማንም መረጃ የነበረው አልመሰለኝም። እንግዲህ ማንቸስተር ኢቭኒንግ ኒውስ ማለት እዛው ለማንቸስተር ዩናይትድ ለማንቸስተር ሲቲ ጎረቤት ሆኖ እዛው ከተማ ላይ ከትሞ ስራ የሚሰራ ሚዲያ ማለት ነው። እነሱ እንኳን አናቅም ነበር አሉ። ግን ሰውየው ያንን ነገር መናገር ከጀመሩበት ጊዜ ጀምሮ 7.2 ሚሊዮን ተከታይ አላቸው ኤክስ ላይ ወይም ደግሞ ትዊተር ላይ። በዛ ተከታይ ባላቸው እንትን ላይ ያንን መረጃ ይፋ ሲያደርጉ ማንቸስተር ዩናይትድን የመግዛት ፍላጎት እንዳላቸው አይደለም የተናገሩት፣ አድቫንስድ ሌቭል ላይ ደርሶ መደሰታቸውን ነው የነገሩን ሳምሪ። ስለዚህ የማንቸስተር ዩናይትድ እንዲህ ወዳለ የመሸጥ የመለወጥ ደረጃ ላይ መድረስን በተመለከተ የአንቺን ሪያክሽን ስላልሰማሁ ትላንትና ብዙ ሰው ጽፎልናል። ጆሮን ይበሉት ቢሸጥ ደስ ይለናል፣ ይሄ የመንቆጥቆጥ ስግብግብነት ምናምን ያለው ነገር ሆነብን የሚል ሀሳብ የሚያነሱ ሰዎች አሉ። የቱ ጋር ነሽ አንቺ? ትላንትና የእኛ ፕሮግራማችንን ልንጨርስ አካባቢ ነው ይሄ መረጃ የወጣው እና ትንሽ ጥቆማ ነገር ለአድማጮቻችን ሰጥተን ነበር ፕሮግራማችን ያበቃው። ከዛ በኋላ ግን ዝርዝር የሚባሉ መረጃዎች እንደዚሁም ደግሞ ማንቸስተር ዩናይትድን መግዛት ይፈልጋሉ ስለተባሉት ባለሀብት በቃ በጣም ሰፋፊ መረጃዎች መውጣት ጀመሩ። ያንን ፕሮግራም በነገራችን ላይ የዩቲዩብ ገጻችን ላይ አስቀምጠንላቸዋል። በደንብ አሪፍ ነው ስለሳቸው ለማወቅ ጥሩ መረጃ ይሰጣል ብዬ ማስበው ነው እና ከዛ በኋላ ያው ተከታታይ የሚባሉ መረጃዎች መውጣት ጀመሩ። እኔ ማቀውና ማስታውሰው ራትክሊፍ ጋራ ሲፎካከሩ የነበሩት የኳታሩ ባለሀብት ነበሩ እና እሳቸው እኔ ማንቸስተር ዩናይትድን ብገዛ አደርገዋለሁ ብለው ያቀረቡት ፕሮፖዛል በጣም ያስጎመጅ ነበር እና እንኳን ለማንቸስተር ዩናይትድ ለመንደሬው ሁሉ አደርጋለሁ ያሉት በጣም አሪፍ ነበር እና
በራትክሊፍ የማንቸስተር ዩናይትድን የተወሰነ ድርሻ ገዙ። ከዛ በኋላ ነገሮች ደግሞ እንደታሰበው ሳይሄዱ ሲቀሩ ስፔሻሊ ሰራተኞችን ሲቀንሱ ከቢዝነስ ጋር በተያያዘ አንዳንድ ውሳኔዎችን ሲወስኑ የማንቸስተር ዩናይትድ ደጋፊዎች ወይኔ ያኔ የኳታሮ ባለ ሀብት ገዝተው ቢሆን ኖሮ ማንቸስተር ዩናይትድን ብለው የቁጭት አስተያየት ሲሰጡ በደንብ ነው ማስታወሰው። ይህንን አድማጮቻችንም በተለያየ አጋጣሚ ሰምተውታል የሚል ግምት ነው ያለኝ። አሁን ግን እንዳልከው ነው ድንገት የመጣ ነገር ነው። አንደኛ ስለ እኚህ ሰውና ስለ ማንቸስተር ዩናይትድ ግንኙነት ከዚህ በፊት የሰማነው ነገር የለም። አንድ ሁለተኛ የማንቸስተር ዩናይትድ የሽያጭ ጉዳይ ገና በቅርቡ የተከናወነ ስለሆነ ራትክሊፍ ሲገዙት ድጋሚ ደግሞ የሽያጭ ወሬ ውስጥ ክለቡ ይገባል የሚል እንደው ክሉም አልነበረን። እኔ እንደዛ አልነበረኝ እና ትላንትና ይሄ ነገር ሲወራ ግን አዲስ ነገር ነው የሆነብን። እኔ ግን የተሰማኝ ነገር አሁን የኔን አስተያየት ስለሆነ የጠየቀኝ እኔን የተሰማኝ ግን አሁን የቢዝነስ ሳይዱ ሌላ ሆኖ ግን ከማንቸስተር ዩናይትድ ጋር በተያያዘ በዚህ ወቅት ላይ በቃ የሆኑ የተረጋጉ ነገሮችን ብቻ ነው መስማት ምፈልገው በእኔ አስተያየት ማለት ነው። ማለት በቃ ክለቡ ተረጋግቶ ጨዋታዎች ላይ ፎከስ ማድረግና ወደ ውጤት መመለስ ያለበት ወቅት ነው ብዬ ነው ማስበው። መሆንም ያለበት ይሄ ነው። በቂ ጊዜዎች በሜዳ ውስጥም ከሜዳ ውጭም ከማንቸስተር ዩናይትድ ጋራም በተያያዘ ብዙ ነገሮችን ስንሰማ በቂ ጊዜ ያሳልፈናል እና ይሄኛው የውድድር ዓመት ቢያንስ የሆነ የተረጋጋ ነገር ውስጥ ሆኖ ጨዋታ ላይ ትኩረት የሚያደርግ ማንቸስተር ዩናይትድ ከሌሎች ጉዳዮች ጋራ አሁን መሸጡን መቃወም መደገፍ ምናምን አይደለም፣ ግን ከሌሎች ጉዳዮች ጋራ በተያያዘ ስሙም አይነሳ በቃ ስፔሻሊ ጨዋታ ላይ ውጤት ላይ ፎከስ ያደረገ ማንቸስተር ዩናይትድ ቢሆን ምኞት አለኝ። ለዛ ነው አሁን ከተጫዋቾች ጋራ በተያያዘ በደንብ ይሄ ከተጫዋቾች ሽያጭ ጋራ በተያያዘ ሳይሆን መስማማት ጋር በተያያዘ የሚሰሙ ነገሮች ብዙም ደስ የማይሉኝ ስለ ኮቢ ማይኖ ሲወራ፣ ስለ ሌሎች ተጫዋቾች ስለ ኦናናም ሲወራ እንደዚህ ክለቡን የሚረብሹ ወሬዎች ሲወሩ በዚህ ወቅት ላይ ደስ የማይል ስሜት የሚፈጠርብኝ ለዛ ነው እና እንደኔ አስተያየት እንደኔ ፍላጎት ከሆነ አሁን ውጤት ላይ ክለቡ በቃ የሆነ የተረጋጋ ነገር ውስጥ ሴትል አድርጎ የሚቀመጥበት ነገሮች በሌሎች ነገሮች ትኩረት የማይከፈልበት ጊዜ ቢሆን እመርጣለሁ እንደኔ አስተያየት። አሁን ምንድነው መሰለሽ ያንቺ ሐሳብ ልክ ነው፣ ግን ያንቺ ሐሳብ ፈጥኖ እንዲመጣ የነ ሰር ጂም ራትክሊፍ መንገድ ይሻላል 30-7 ተካፍለውት ማንቸስተር ዩናይትድን በዚህ መንገድ አንተ ቢዝነሱን እኔ ኳሱን ተባብለው ይሻላል ወይስ አረቦቹ ሲገዙ ክለቦችን አግሬሲቭሊ የሚሄዱበትን መንገድ የመሄድ እድልን ማንቸስተር ዩናይትድ ቢይዝ ይሻላል ነው ለእኔ ደግሞ ጥያቄ። ኦልሬዲ የሜዳው ላይ ጉዳይ ማንቸስተር ዩናይትድ ቤት ብልሽት ላይ ነው፣ ይጠገናል ተብሎ ተስፋ ይደረጋል። በሚቀጥሉት 2-3 ዓመታት ማንቸስተር ዩናይትድ አቺቭ ማድረግ ያሰባቸው ነገሮች አሉ። ስለዚህ ሰውየው ሰር ጂም ራትክሊፍ ሩበን አሞሪም 3 ዓመት ይገባዋል ራሱን ፕሩቭ ለማድረግ ትልቅ አሰልጣኝ መሆን እንደሚችል ለማሳየት 3 ዓመት ይገባዋል ሲል ጋዜጠኛው እና ያንን 3 ዓመት ሰጠዋለህ አዎ። ከዛ ጋዜጠኛው ምን አለ የፈርጉሰንም የመጀመሪያ ጊዜ ተበላሸ ነው ሲል ሰር ጂም ራትክሊፍ ደግሞ ምን አሉ የአርቴታስ ብትል ካፕል ኦፍ ይርስ እኮ በጣም ዲዛስተር ነበረ የሚል ነገርን ተናገሩ። ስለዚህ በሚቀጥሉ 3 ዓመታት ውስጥ በትዕግስት በቀስ በቀስ ይሄ ማንቸስተር ዩናይትድ ላይ አግሬሲቭሊ ኢንቨስት በማድረግ ሳይሆን የሰራተኛ መሳን ቀንሰሽ ሰራተኛ 450 አባረሽ የፈርጉሰንን የአምባሳደሪያል ሮል አቋርጠሽ ገባሽ ከዛ የሆነ ነገር ያረክሽ የምትሰበስቢያትን ገንዘብ ማንቸስተር ዩናይትድን እንዲለውጥ ነው የሚፈልጉት እንጂ 2005 ላይ ግሌዘሮች ዩናይትድን እንዴት ገዙት ስትይ ማንቸስተር ዩናይትድን የገዙት 2005 ላይ ነው። ሲገዙት መልሰው እኮ ራሱ ማንቸስተር ዩናይትድን ነው ለባንክ ያስያዙት። እንዲህ ያለ አራዳ ሀብታም አይደለም ማንቸስተር ዩናይትድ የሚያስፈልገው የሚገባው። ከ2005 አንስቶ እስከ 2025 ድረስ for the last 20 years ከማንቸስተር ዩናይትድ በምንም አይነት ሲቹዌሽን ውስጥ ቢሆን ዲቪደንዳቸውን ይወስዳሉ። ያ ማለት የትርፍ ክፍፍል ቀርቶባቸው አያውቁ። ቢወቀሱም እስኪ ዘንድሮ ትርፋችን ይቅርና የትርፍ ክፍፍሉን መውሰዳችን ይቅርና ዩናይትድን መልሶ ለማጠናከር ይዋል ይበሉና ለክለቡ ያላቸውን ኮሚትመንት ያሳዩ። ይሄ ማለት እነ ሼክ መንሱር እንደሚያደርጉት ይሄ ማለት እነ ሮማን አብራሞቪች ያደርጉ እንደነበረው ዋናው ነገር የቼልሲ ኃያልነት ነው። በሆነ ዘዴ በሆነ መንገድ ለቼልሲ ያለ ወለድ
ከራሳቸው ሌላ ቢዝነስ እኮ ያበድሩ ነበረ ሮማን አብራሞቪች። ከዛ ደግሞ ትንሽ ቆይተው ዕዳውን ሰርዤለታለሁ እኮ ይላሉ። እንዲህ ያለ ነገር ግሌዘሮች ጋር እንዲህ ያለ ነገር ሰር ጂም ራትክሊፍ ጋር ልናገኝ እንችላለን ወይ? እውነት አር ዘይ ሪሊ ኬር ፎር ማን ዩናይትድ? ይሄ ነው ትልቁ ጥያቄ የሚመስለኝ። ይህንን አዎ ብሎ ለመመለስ ማንም አቅም የለውም። ስለዚህ በዚህ አይነት መንገድ ማንቸስተር ዩናይትድ እንዲረጋጋ ማሰብ ቀስ በቀስ መሞትን መምረጥ ነው። ምክንያቱም ማንቸስተር ዩናይትድ አሁንም ሪከርድ ሬቨኑ ወይም ገቢ ሪከርድ የሆነ ገቢ አስገብቷል። ገቢ ማለት ትርፍ አይደለም፣ ወጪ ስላለ ገቢና ወጪ ተቀናንሶ የሚመጣ ትርፍ ደግሞ ዘ ሰከንድ ፕሮፊታብል ቲም ሆኗል። ያልቡታል ነው የምልሽ። ዘይ ዶንት ኬር። እውነት ለመናገር ማይክል ጃክሰን እንዳለው ዘይ ዶንት ሪሊ ኬር አባውት አስ ብሎ እንደዘፈነው አይነት ነገር ዘይ ዶንት ኬር። ቢዝነሱ ነው በቃ ለእነሱ ቢዝነስ። ላይ ደጋፊው ግን ኢሞሽን ነው። ከደጋፊው የማንቸስተር ዩናይትድ ታሪክ አንጻር እንዲህ መሆን ፔንፉል መሆኑን አይ ዶንት ቲንክ ዘይ ፊል። ስለዚህ ቀስ በቀስ ነው። ሌላውን ይሄ ሌሎች ክለቦችን ኦውን ያደረጉ ሀብታሞች የሚገቡትን አይነት ኮሚትመንት ዩናይትድ ቤት በፍጹም አታይም፣ ይቦጠቡጡታል። ስለዚህ ከዚህ አንጻር ሳየው ለኔ ይሄ ጉዳይ አያስፈልግም ብዬ የማነሳው ጉዳይ አይደል። በደንብ ነው የሚያስፈልገው ብዬ ነው የማየው። በሆነ እምለው ነው እዚህ ውስጥ ዲስአድቫንቴጅ ስለሌለ እኮ አይደል። የአረቦቹ ባለቤትነት ውስጥ ጉዳት ስለሌለ እኮ አይደል። ነገር ግን ደግሞ ከዚህ አይብስም እምለው ስለሆነብኝ ነው እኔ የግል አስተያየቴን የምሰጠው። ስለዚህ የግሌዘር ሰዎች የራሳቸውን ስቴክ መሸጥ ከፈለጉ 5.2 ቢሊዮን ፓውንድ ቴብሉ ላይ አለ። እሱ መውሰድ ይችላል። 5.2 ቢሊዮን ማንቸስተር ዩናይትድ የስቶክ ቫልዩ አሁን ያለው 2.5 ያ ማለት ከደብል በላይ እንዴት ከደብል በላይ ይሄዳሉ ምናምን ሲባል ስቲል ፕሮፊት ሜክ እያደረገ ነው። ፊውቸሩ በጣም ጥሩ ነው ማንቸስተር ዩናይትድ ምናምን ምን እና በኋላ እኔ ለምን ገባኝ ዘ ታይምስ ላይ ቀርቦ የቢዝነስ ፖድካስቱ ላይ ቀርቦ ሰር ጂም ራትክሊፍ ሲያወሩ ስለ ማንቸስተር ዩናይትድ ትርፋማነት፣ ስለ ማንቸስተር ዩናይትድ የሚቀጥሉት 3 ዓመታት ላይ the most profitable club in the world ይሆናል ምናምን ብለው የተናገሯቸው ነገሮች በሙሉ ማስታወቂያ ይሆን እንዴ የሚል አይነት ስሜት ሁሉ ፈጠረብኝ። ጉጉትን ለመፍጠር ገዢዎቹን ለማበረታታት አሁን የግሌዘር ሰዎች ይህንን ክለብ መሸጥ የሚወስኑ ከሆነ የነ ሰር ጂም ራትክሊፍ ዕጣ ፈንታ ምንድን ነው የሚሆነው? አሁን እየተባለ ያለው ግሌዘሮች ናቸው የሚሸጡት። ስለዚህ አዲሱ ገዢ የዩናይትድን የግሌዘሮችን ድርሻ ብቻ ገዝቶ ሜጀር ሼር ሆልደር ሆኖ ነው የሚገባ ወይስ ጥቅል ግዢ ነው የሚፈልገው ከተባለ ራትክሊፍ እኮ ለነ ግሌዘር ዩናይትድን ብቻ በተመለከተ እኮ ችስታን የተባለውን የሚሆን እኮ አንዷን ሼር $33 ነው የገዟት። $33 በላይ አንዷን ሼር አዲሱ ሰውዬ የሚገዛ የሚከፍል ከሆነ እምቢ ማለት አይችሉም። ህግ አላቸው፣ ደንብ አላቸው፣ ስምምነት አላቸው። ስለዚህ የራትክሊፍ ዕጣ ፈንታ የሚወሰነው በነ ግሌዘርና በነ ሰዎቹ መካከል በምን ያህል ይገበያዩታል ማንቸስተር ዩናይትድን በሚል ነው። $33 አካባቢ ነው ያኔ ሲገዛ የተተመነ የነበረው። ኤኒቲንግ ሃየር ዛን ዛት አማውንት ማንቸስተር ዩናይትድን ከመሸጥ ግሌዘሮች አያግዳቸውም ልልሽ ፈልጌ ነው። ግን እስካሁን ለምሳሌ ወዲያው ከወጡት መረጃዎች መካከል ቢቢሲ ላይ ያለውን ነገሩ ትንሽ እያደገ ከሄደ በደንብ ልናብራራው የምንችለው ነገር ነው የሚመስለኝ። የማንቸስተር ዩናይትድ የሽያጭ ጉዳይ ፍሬ ያለው ነገር አይደለም፣ ምንም ገና ነው ብለዋል። ሰውየውም ደግሞ መልሰው ሁለተኛ ፖስት አድርገዋል። እዛ ፖስታቸው ላይ የተቀመጠው ነገር ደግሞ ምንድን ነው? የለም ነው ማለቴ ምናምን አበዙ። ስለዚህ የሳውዲና የግሌዘር ሰዎች ግንኙነት ግን ጠንካራ መሆኑን ግን አሁን ሳይሆን በፊት ጀምሮ የሚታወቅ ነው። በሳውዲ ከስፖርቱ ጋር በተያዘ ስፖርቱን ማምለጫ ማድረግ ይፈልጋሉ ይባላል አይደለም። ለምሳሌ ሳውዲ አረቢያ ውስጥ ከሂውማን ራይትስ ጋር ከሰብአዊ መብት ጥሰት ጋር በተያዘ ከፍተኛ የሆነ ችግር ያለበት ሀገር ነው ይባላል። የሰዎች መብት አይከበርም። ይሄ ዓለም አቀፋዊ ውግዘትን ካስከተለባት ነገር አንዱ ሳውዲ ሂውማን ራይትን ቫዮሌት ታደርጋለች ነው።
ስለዚህ በዚህ የምትከሰሰው ሀገር ሽፋን ትፈልጋለች፣ ከለላ። ያንን ለመከለል ከምትጠቀምበት ነገር መካከል አንዱ ስፖርት ነው፣ እግር ኳስ እና ደግሞ አሁን ቦክስ UFC ምናምን የምንለው። ይሄኛው ማንቸስተር ዩናይትድን ለመግዛት 5.2 ቢሊየን ፓውንድ አወጣ የተባለው 44 ዓመት ዕድሜ ያለው ሰው እኮ ነው። አንቱ ልለው አልችልም ከዛሬ ጀምሮ እውነት ይርቀው ጨላው ከሆነ ነው እንጂ ኧረ በርቢያ አይደለም። ገብቶሻል አይደል? እና 44 ዓመት ጎረምሳ ነው። በ44 ዓመት አሁን ወጥሮ የያዘላቸው ነገር ምንድን ነው? የመንግስት እኮ ባለስልጣን በ44 ዓመት ወጥሮ የያዘላቸው ነገር ምንድን ነው? ቦክሱ በሳውዲ ይህ ትልልቅ እነ ታይሰን ፉሪ ምናምን የሚያወዳደር ሰውዬ እነ ክርስቲያኖ ሮናልዶን ጋብዞ ከጎናቸው ቁጭ የሚል ሰው ነው። ከዛ ዩኤፍሲን ምናምን ያመጣል። በቃ ዓለም ላይ በጣም ውድ የሚባሉትን የቦክስ ተወዳዳሪዎች ቦክስ ውድድሮችን ውድ የሚባሉትን ወደ ሳውዲ ይመጣና ሳውዲ ላይ አየው ስትባይ ሂውማን ራይትስ የምትባለዋ ነገር እንድትደበዝዝ እንድትከሳ በቃ ያደርጋል። ለዚህ ዋነኛ ሚና ከሚጫወቱት ሰውዬ መካከል አንዱ እሱ ነው እየተባለ ይወቀሳል። ገብቶሻል? ከዛ ደግሞ እግር ኳሱም የሳውዲ ፕሮሊግ ምናምን ሲሆን እነዛ በሰብአዊ መብታቸው የሚጣሱ ሰዎችን ልትረሻቸው ትገደጃለሽ። ይሄ አንዱ እንደ ትሬት የሚታይ ነገር ነው። ክለቦች አሉት። አልሜሪያ የሱ ነው፣ አይተሽ ከሆነ አልሜሪያ የስፔን ነበረ፣ የሱ ነበረ። ብሪስቶል ሲቲ የሱ ነበር፣ የዚህ ሰውዬ ነበረ። የተወሰነ ዓመት ኦውን አርቋል። አሁን ደግሞ እንግዲህ ምናልባት ይሄ ወሬ የሚፋፋ ከሆነ አላውቅም። እንደዚህ ያሉ ነገሮች በጣም ከትኩረት ወስዷል። ምንም ጥርጥር የለው። ትላንትና ደግሞ ማንቸስተር ዩናይትድም ነው። ስለዚህ ትልቅ ትኩረት ነው የወሰደው። እንግዲህ የጉዳዩን ትኩረት መውሰድ የወሬውን እድገት እንደዚህ ከተመለከተው በኋላ ይመስለኛል ቅድም እንዳልከው በኋላ መልሰው እንደገና በትዊተር ገጻቸው ላይ ፖስት ያደረጉት ጉዳዩን ለማጥራት በተመለከተና ትላንትና ያው በትዊተር ገጽ ላይ ያሰፈርኩት መልእክት በጣም ትልቅ ትኩረት እንደወሰደ አይቻለሁ እና ያንን ክላሪፋይ ማድረግ አለብኝ፣ በደንብ ማጥራት አለብኝ የሚል ሀሳብ ነው የጻፉት። እኔ ኢንቨስተር አይደለሁም። አንድ ሁለተኛ ደግሞ በኔሽንም በኩል የመጣ ወይም እንደ ሀገር አሁን የተያያዘ ቅድ የለም። እንደዛ አይነት ነገር አይደለም። በዛ መልክ አይደለም መታየት ያለበት። ያንን ነገር አንድ ፖስት ያደረግኩት ዲሉ ሀፕን እንዲያደርግ ካለኝ ምኞት ስለዚህ ዲል የተነሳ ነው ይኖራል። አሁንም የሚናገሩት እንደዛ ነው። ያ ነገር በቃ ወደ እውነትነት እንዲቀየር እንደ ደጋፊም ወደ እውነትነት እንዲቀየር ካለኝ ምኞት የተነሳ ነው እና ምናልባት አስፈላጊ ላይሆን ይችላል ያንን ማለቴ ያንን ፖስት ማድረጌ ላይሆን ይችላል አባው ብቻ ከወሰደው ትኩረት አንጻር ይመስለኛል ነገሩን ትንሽ ማርገብ ተፈለገ። ቆይ ገና እኮ ነው እንደዚህ አይነት አግባብ ያለው አካሄድ አለ ምናምን ብለውት ነው እንጂ የሚመስለኝ እኔ አሁን ይሄን አላምንም። እኔ እውነት ለመናገር ይሄንን አላምንም። አሁን የመጨረሻውን እንደዚህ አይነት መልእክትም ደግሞ ምንም አይነት ነገር ሳይኖር እሳቸውን ከሚያክል ሰው ፖስት ይደረጋል ብላ አትጠብቅም። እናንተ ታልተውሽም ቆይ ከዛኖች እሱ ራሳችሁ ሲሉኝ ነው የሆነ ነገር ብለው እናንተ ታታይ ምናምን። እሺ ለማንኛውም ግን ምንድነው መሰለሽ ሳምሪ የምሬ ነው የምነግርሽ። አንደኛ ማስተባበያው ፑር ነው። ይሄ ደካማ ማስተባበል ነው። ዝም ብሎ ይሄ በያረፍተ ነገር ግድፈት ምናምን አይደለም። ያለውን ነገር መርሳት አንችልማ። ያለው ነገር በትዊተሩ ላይ በትላንትና ማለት ነው ዛሬ ከሰማሁት በጣም አስደሳች ዜና መካከል አንደኛው ማንቸስተር ዩናይትድን ለመሸጥ የሚደረገው ድርድር ለመጠናቀቅ መቃረቡን ነው፣ አድቫንስድ ስቴጅ ላይ መድረሱን ነው እኮ ያለው። ስለዚህ ድርድር አለ እኮ አይደለ፣ አድቫንስድ ደረጃ ላይ ደርሷል። ይሄንን ስለሰማ ደስ ብሎታል። በቃ ይሄንን ነው የተናገረው። አሁን እንደ ማስተባበያ የመጣው ነገር በልተ ብሎ ያለው መሆኑን ለመረዳት ያንን ያህል አቀም ያሳጣራል። ግን ኮሚኩ ነገር ምን መሰለሽ፣ ይሄ ወሬ ከወጣ በኋላ
ያው አንዳንዴ ሚዲያውም ላይ አትፈርጅም። ምን ሆነ የስፔን ጋዜጦች የሳውዲ ቴክ ኦቨር በዩናይትድ ቆን ነግርሽ ቆን የሳውዲ ቴክ ኦቨር በዩናይትድ ምናምን አሉና ዩናይትድ የሳውዲ ቴክ ኦቨሩን ካጠናቀቀ በኋላ አሉና ራፊኒያን በ104 ሚሊዮን ፓውንድ ክርስቶስን ነው ምና የተነትኑታል አልኩ። ባርሴሎና ካለበት የፋይናንስ እጥረት አንጻር ራፊኒያን ለመሸጥ ይገደዳል። አሁን ትልቁ ጥያቄ የሚሆነው ቫሉዌሽኑ ነው፣ በምን ያህል ዋጋ የሚለው። ማንቸስተር ዩናይትድ እስከ 104 ሚሊዮን ፓውንድ ለተጫዋቹ ዝውውር የመክፈል አቅም ይኖረዋል። ሌላስ ይባባላል ደግሞ ስም ይጠራል። ከዛ ደግሞ እንደዚህ ሆነ እቺ ታያለሽ ገብቶሻል ወዲህ ነገሩ አንዴ ፍንጭ ከተገኘ ከዛ ደግሞ ትንሽ ቆይቶ ብሬኪንግ ምናምን ተብሎ ይመጣና የሳውዲ ቴክ ኦቨር ሲጠናቀቅ አሞሪምን ሊተኩ የሚችሉ ሰዎች ይባላል። ከዛ እገሌ እንትናን አለ ባይ ዘ ዌይ ሮይ ኪንና ጋሪ ኔቭል ዲየጎ ሲሞኔ ከአትሌቲኮ ማድሪድ ማንቸስተር ዩናይትድን እንዲይዝ ይፈልጋሉ። ፖል ስኮልስ ደግሞ ኤዲ ሃው ይላል። ረዳቱ ግን ይቅርብን ያ በቃ በቃ የነገሩን አንደኛ ትኩረት መሳብ፣ ሁለተኛ ደግሞ ጉልበቱን፣ ሶስተኛ እስከምን ድረስ ሊለጠጥ እንደሚችል መረጃው ወሬው ነው የሚያሳይ። ይሄ ወዲያው ደግሞ ከዚህ ከስቴዲየም ግንባታው ጋር በተያዘ የግሌዘር ሰዎች አሁንም ይሄንን የስቴዲየም ግንባታ እንዴት ፋይናንስ ይደረጋል ምናምን የሚለውን እነ ሰር ጂም ራትክሊፍ የሚሉት ነገር ተው በቃ እንደውም ስቴዲየሙ በጣም ባጠረ ጊዜ እንዲሰራ ይደረጋል በከለመሌ ምናምን አይነት ነገር ሁሉ ውስጥ ተገባ የሚለውን ለማንሳት ነው ስብሰባዎቹን ያነሳ ነው። አይ አሪፍ ነገር ነው ያደረግነው፣ በጣም አሪፍ ነገር ነው ያደረግነው። ምክንያቱም ትልቅ ትኩረት ወስዶ እንደነበረ እኔም አይቻለሁኝ። ስለዚህ የማንቸስተር ዩናይትድን ሽያጭ በተመለከተ ምን አዳዲስ ነገሮች አሉ፣ የወሬ እድገት ውስጥ የሚለውን ሰብሰብ አድርገን አቅርበናል። ግን ከማንቸስተር ዞሮ ቀደም ወደ ተነሳነበት ነጥብ ስንሄድ ከቀለብ ቀንሰሽ ዩናይትድን በፍጥነት ታላቅ ማድረግን ከባድ። እሳቸውም ትናንት የቢዝነስ ሳይዱ ላይ ምን ያክል ፎከስ እንደሚያደርጉ እኮ የተረዳን ይመስለኛል አስተያየታቸውን ስናይ። በእርግጥ ይህንን ነጣጥላችሁ ማሰብ አይቻልም የሚል ሀሳብም ሰጥተው ነበረ። ሌላ ማንቸስተር ዩናይትድ ላይ ትኩረት ከወሰዱት ነጥቦች መካከል አንደኛው የሃሪ ማጓየርን ኮንትራት ማንቸስተር ዩናይትድ የማራዘም ፍላጎት አለው የሚሉ መረጃዎች እየወጡ መሆኑ ነው። ይሄ አንድ ትናንትና ሲነገሩ ከነበሩ መረጃዎች መካከል የሚጠቀስ ነው። እንግዲህ የሃሪ ማጓየር ኮንትራት 7 ወር አካባቢ ነው የቀረው ከማንቸስተር ዩናይትድ ጋር ሊጠናቀቅ። አሁን በጥር ደግሞ ሃሪ ማጓየር ከየትኛውም ክለብ ጋር የመነጋገር የመደራደር መብት ይኖረዋል። የኮንትራቱ መጨረሻ ጊዜ ላይ ስለሆነ የሚገኘው ግን በዩናይትድ በኩል ሃሪ ማጓየር ተጨማሪ ጊዜ አብሯቸው እንዲቆይ ፍላጎት አላቸውና የኮንትራት ማራዘሚያ ሰነድ ሊያቀርቡ እንደሆነ የሚገልጹ መረጃዎች ወጥተዋል። ይሄ የማንቸስተር ዩናይትድን ውሳኔ በተመለከተ የደጋፊዎች አስተያየትም በተለያየ መንገድ ትኩረት ሲወስድ ነው የተመለከትኩት። የሚደግፉ አሉ፣ አብዛኞቹ ግን አይ በቂ ነው ሃሪ ማጓየር ከዚህ በላይ ከማንቸስተር ዩናይትድ ጋር መቆየት የለበትም የሚል አስተያየት ያላቸውም አሉ። ግን በዩናይትድ በኩል እንዲህ አይነት ፍላጎት እንዳለ በደንብ አይተናል። ሌላው አሁንም በአጭሩ ከምናነሳቸው ነገሮች መካከል አንደኛው የሊቨርፑል አሰልጣኝ አርነ ስሎት እንግዲህ የዘንድሮ የውድድር ዓመት ላይ የተወሰኑ ጨዋታዎች በተለይ ያለፉ 3 ጨዋታዎች 2 በፕሪሚየር ሊግ 1 በቻምፒዮንስ ሊግ ትንሽ ቻሌንጂንግ ሆኖባቸዋል አይደለ? በ3ቱም ተሸንፈዋል። ከዚህ በፊት ሊቨርፑልን ከተረከቡበት ጊዜ ጀምሮ እንደዚህ ሆነው አለማወቃቸውም አብሮ ተያይዞ እየተነሳ ነው የሚገኘው። ስለዚህ አርነ ስሎት በሊቨርፑል ቤት ውስጥ ጫና ውስጥ ስለመሆናቸው የሚገልጹ መረጃዎችን መስማት እንደተጠበቀ ሆኖ ነገር ግን ደግሞ አሁን የእንግሊዝ ጋዜጦች ዛሬ ማለዳ ላይ ካስነበቡት ነገር መካከል አንደኛው የሊቨርፑል ሰዎች እና የአርነ ስሎት ተወካይ የሰውየው ኮንትራት በሚራዘምበት ጉዳይ ላይ እየተነጋገሩ ነው ያለው። አንተንም አንለቅም አይነት ስሜት ላይ ያላቸው። ስለዚህ የአርነ ስሎት ውል ይታደሳል የሚለው በጣም በስፋት እየተነገረ ነው የሚገኘው። ይሄንንም ሰምተናል። ሆፕፉሊ ሊቨርፑል ከኢንተርናሽናል ብሬኩ በኋላ
በኋላ ኔክስት ዊክ ማለት ነው መጪው ሳምንት ላይ በሚያደርጋቸው የዩናይትድ ጨዋታ ጨምሮ ተከታትለው በሚመጡት መርሃ ግብሮች ላይ የተሻለ ውጤት ወደ ማምጣት እንዲመለስ በጣም ተግተው እየሰሩ ነው ከሚባሉ ሰዎች መካከል አንደኛው አርነ ስሎት ናቸው። ለምን እንደዚህ ሆነን የሆነውን ነገር ለማስተካከልስ ትክክለኛውና አዋጭ መንገዱ የትኛው ነው የሚል ነው። ሌላኛው የስዊድን ብሔራዊ ቡድን ጉዳይ ላይ እንግዲህ አንዳንዴ አስተያየቶች ይሰጣሉ አይደለም። አንድ ነገር ልንገርሽ፣ የቪክቶር ዮኬሬሽ አርሰናልን የመቀላቀል ጉዳይ ምን ያህል ጊዜ ወስዶ እንደነበረ ሂደቱ ምን ያህል ውስብስብ እንደነበረ ሁላችንም የምናስታውሰው ነው። ስለዚህ ከነዛ ውስብስብ ሂደቶች በኋላ አርሰናል ተሳክቶለት ቪክቶር ዮኬሬሽን የራሱ አድርጎ አሁን ለአርሰናል ነው እየተጫወተ ያለው። በመሀል ቪክቶር ዮኬሬሽ በቋሚነት በተደጋጋሚ አቋሙን ሲገልጽ ነበረ። ኦንሊ አርሰናል ይል ነበረ። አርሰናልን ብቻ ይላል። አሁን ግን አንድ ኢንተርቪው ላይ ብዙዎቻችንን ያልጠበቅነው ነገር ይፋ ተደረገ። እንግዲህ ይሄ ይፋ የተደረገው የስዊድኑ ኤጀንት ነው የሚናገረው። ቦምብሼል ብለውታል። ይህንንም በነገራችን ላይ አይተሽዋል። እና እዛ ላይ ምንድን ነው የሚለው? ስፖርቲንግ ሊዝበን ከማንቸስተር ዩናይትድ ጋር በቪክቶር ዮኬሬሽ ዝውውር ሙሉ በሙሉ ስምምነት ላይ ደርሶ እንደነበረ ተናገረ። ተስማምተው ነበር ዩናይትድና አርሰናል። ይሄ ያኔም ማንቸስተር ዩናይትድ አድቫንስድ ሌቭል ላይ ደረሰ ምናምን የሚሆን እኮ በእኛም በዩቲዩብ ገጽ ላይ ስንሰራው ነበር አስታውሳለሁ። ከዛ በኋላ ግን አሁን የተባለው ነገር አርሰናል ከከፈለው በላይ ለመክፈል ዩናይትድ ወስኖ ነበረ። አርሰናል ከከፈለው በላይ ለመክፈል ማንቸስተር ዩናይትድ ፈቅዶ ያንንም ጠረጴዛ ላይ አስቀምጦ በዩናይትድ እና በስፖርቲንግ ሊዝበን መካከል የተሟላ ስምምነት ላይ ተደርሶ ነበረ ነው። ከዚህ ጋር እንግዲህ ስታያይዡ ምን እንደሚባባሉ ደጋፊዎቹ አላውቅም። ግን አይሽ አንዳንዴ ዝውውር ላይ ትንሽ ዘግይቶ ምናምንም ቢሆን የምትሰሚው ነገር ኦልሬዲ በቃ አርሰናል ከጨዋታ ውጭ ሊሆን ነበረ። ልጁ አቋሙን ይዞ ባይቀጥል ኖሮ ያው ክለብ ለክለብ ስለተስማሙ ብቻ ዝውውር ይከናወናል ማለት አይደለም። ስለዚህ በአርሰናልና በልጁ መካከል የነበረው መስማማት በተለይ ደግሞ ቪክቶር ዮኬሬሽ አርሰናልን በጣም አጥብቆ መፈለጉ ነው እንጂ ማንቸስተር ዩናይትድ ኦልሞስት ጨርሶ ነበረ ይላል አዲሱ በኢንተርቪው ላይ የተገለጠው መረጃ። አዎ ልክ ነው። እሱ ትላንትና አይቸው ነበረ። ግን የማንቸስተር ዩናይትድ እና የቪክቶር ዮኬሬሽ አብሮ የመስራት ፍላጎት ጉዳይ ከአርሰናልም በፊት ነበር ሲነሳ የነበረው እኮ አረ እንደውም በአብዛኛው የአርሰናል የዝውውር ጉዳይ ከመጀመሩና ትንሽ የወሬ እድገት ከማሳየቱ በፊት የሆነ ጥያቄ ብንጠየቅ ዮኬሬሽ ማንቸስተር ነው የሚገባው ምንል ይመስለኝ ነበር። ምክንያቱም የአሞሪምና የዮኬሬሽ አብሮ የመስራት ግንኙነት እንደገና ለሱ ውጤታማነትም ደግሞ አሞሪም ያበረከተው አስተዋጽኦ በጣም ትልቅ ነው ተብሎ ስለሚነገር ነው እና የበለጠ ተግባብቶ በመስራት በኩል ሁለቱ ስኬታማ ይሆናሉ። ፍላጎታቸውን በዛ መንገድ ነው ብለን ነበረ መረጃ ሲሰጥ የነበረው። ምን ገምተውም እንደዛ ነው። የሆነ ጊዜ ላይ ነው ትዊስት ያደረገው። አርሰናልም ሼሽኮን በደንብ ሲያናገር ነበረ። ከዛ በኋላ ግን አርሰናልም ወደ ዮኬሬሽ በደንብ መረጃዎች እየተጠናከሩ መውጣት ጀመሩ። ከዛ በኋላ ግን አንደኛ በስፖርቲንግ በዮኬሬሽ እና በአርሰናል መካከል ያሉት መረጃዎች ደግሞ በጣም የጦዙ ነበሩ። በተለይ በዮኬሬሽ እና በስፖርቲንግ በኩል የነበሩት የመካካድ አይነት ስሜት ተፈጥሮብኛል የሚለው የዮኬሬሽ ማስተያየት በጣም ትኩረት የሳበ ነበር። እንደውም አንድ ዝውውሮች ከተጠናቀቁ በኋላ ዮኬሬሽ ወደ ማንቸስተር ሼሽኮ ወደ አርሰናል ቢሆን በጣም ስኬታማ ሊሆን ይችላል የሚል ነገር እኮ አንስታ አስታውሳለሁ። እኔ እኮ ላርገው ራሴ እንዴት አሁንም እኮ እንደዛ ቆይ ትንሽ በእውነት አሁንም እንደዛ ነው የሚሰማኝ። አሁን ማንሽ ይላል ነው ግን አሁንማ ገብተሻል። ቆይ ያኔ ሀሳቡን ስናነሳው እኮ ትክክል አስታውሳለሁ። ያን ጊዜ ገና ዝውውሩ እንደተጠናቀቀ አርሰናልና ዮኬሬሽን ዩናይትድንና ሼሽኮን ከማየታችን በፊት ነው። ያኔ እንዲህ ቢደራረቡ የበለጠ
ሁለቱም ተጠቃሚ ሊሆኑ ይችላሉ። ሼሽኮን አርሰናል ቢወስደው ዮኮሬሽን ደግሞ አሞሪምና ዩናይትድ ቢወስዱት የሚል ነገር ነበር። ያኔ ማን ነበር ሲነጫነጭ የነበረው? እምቢ ሲል የነበረው ማለት ነው። አሁን ይቀያየሩ ቢባል ጥያቄ ገብቶሻል? አዎ ገብቶኛል። አሁን ማን ነው የሚጠቀመው? ሁለቱም በኩል ይጠቀማሉ ወይስ የመጠቀም እድሉ ወደ አርሰናል ወይስ የመጠቀም እድሉ ወደ ዩናይትድ? አይ ዶንት ኖ። ገና ነው። እስቲ አድማጮች አስተያየት ይስጡበት። ግን ሁለቱም በውድድር አመቱ ጅማሯቸው ላይ በጣም በስኬት የምናነሳቸው ተጫዋቾች እየሆኑ አይደለም። ገና ነው አይደል? ለሁለቱም ለሼሽኮም ለዮኮሬሽም። ስለዚህ አሁን ልዩነቱን ወይ ደግሞ ከቡድኑ ጋር ተጣጥሞሹን በተመለከተ ገና ትንሽ ጊዜ መጠበቅ ያለብን ይመስለኛል እንጂ ትላንትና እንደወጣው መረጃ ከሆነ እኛ ከአርሰናል ጋር እየተነጋገርን ብሏል ኤጀንቱ፣ የዮኮሬሽ ኤጀንት። እኛ ከአርሰናል ጋር እየተነጋገርን ነገሮች በሙሉ መጠናቀቅ ደረጃ ላይ ደርሰው ባለበት ሰዓት ክለቡና ስፖርቲንግና ማንቸስተር ዩናይትድ ደግሞ ተስማምተው ጨርሰው ነበር እና ብዙ ገንዘብ ነበር ደግሞ ከአርሰናልም በላይ ብዙ ገንዘብ ነበረ የሚከፍለውና ከኛ ጀርባ የተደረገ ነገር ደግሞ ይሄ መሆኑ የበለጠ ጎድቶናል የሚልም አስተያየት የሰጠበት ነው የነበረው እና ከአርሰናል ጋር ደግሞ አብረን ለመስራት የመወሰናችን በማርኬቲንግ በኩል በጣምም ተጠቃሚ አድርጎናል የሚል አስተያየቱንም አብሮ የሰጠበት ነው። ግን የዝውውር ጉዳዮች ከጀርባ ብዙ ታሪክ እንዳላቸው በጣም አላቸው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa